ሰበር ዜና ሲፈራና ብዙዎች በስጋት ሲያዩት የነበረው ጦርነት እነሆ ተጀመረ። ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ይህ ሰበር ዜናችን ነው። ሰብስክራይብ አድርጉን። አብራችሁን ስላላችሁ እናመሰግናለን። በትግራይ ክልልና በፌደራል መንግስቱ መካከል የነበረው የቃላት ጦርነት በእጅጉ አይሎ በርካቶችን ስጋት ውስጥ ጥሎ ነበረ። ይሄ የቃላት ጦርነት በተለይም በፌደራል መንግስቱ በሚቆጣጠራቸው የመገናኛ ብዙሃን እንደ ፋና፣ እንደ ኢትዮጵያ ቴሌቪዥን እና ሌሎች የመገናኛ ብዙሃን በማህበራዊ ትስስር ገጻቸው ላይ ስለ ህወሓት ወንጀል ነው ብለው ያሰቡትን ነገር ወይም ደግሞ ወንጀል ነው ብለው የሚጠቅሱትን ነገር የሚያነሳሱ ጽሁፎችን በሰፊው ሲያጋሩ ነበረ። በዜናዎቻቸውም ውስጥ እነዚህ ሀተታዎች ሲካተቱ ነበረ። ይሄ የቃላት ጦርነት በትላንትናው ዕለት ጠቅላይ ሚኒስትሩ ቃለ መጠይቅ በሰጡበትም ወቅት በበርካታ ወገኖች ዘንድ ተንጸባርቆ ነበረ። ጦርነቱ ሊነሳ ነው በቃ የሚል አይነት ስጋት ተፈጥሮ ነበረ። ይሄ ስጋት በዛሬው ዕለት መሬት ይዟል። ያሳዝናል። አሁንም በርካታ ህዝብ የሚጎዳበት ውጊያ ነው የተፈጠረው። በሁለቱም በኩል ምንም እንኳን ብዙ ነገር ቢባልም ነገር ግን በመሃል ያለው ህዝብ ግን የሚጎዳበት ጦርነት ነው የተፈጠረው። በርካቶቻችሁ በማህበራዊ ሚዲያ ላይ ተመልክታችሁት ሊሆን ይችላል። ጦርነቱ የተነሳው በምዕራብ ትግራይ በኩል እንደሆነ ነው መረጃዎች እያመለከቱ ያሉት። በወልቃይት ጠገዴ ሰቲት ሁመራ ዞን ተብሎ በተዋቀረው አስተዳደር ወይም ደግሞ በትግራይ በኩል የምዕራብ ትግራይ ዞን ተብሎ የሚጠራው አካባቢ በኢትዮ ሱዳን ድንበር አካባቢ ከሌሊት ጀምሮ በከባድ መሳሪያ የታገዘ ውጊያ እየተካሄደ ስለመሆኑ የመረጃ ምንጮች ተናግረው ነበር። እንደ ምንጮች ዘገባ ከሆነ ተኩሱና ከባድ መሳሪያው በረከት ከተሰኘው አካባቢ ተነስቶ ወደ ሽረሪና እና ነጭ አፈር ባሉት የድንበር አካባቢዎች አቅጣጫዎች ላይ ነው ይሄ ውጊያ እየተካሄደ ያለው። ከእኩለ ሌሊት ጀምሮ የተከፈተው ውጊያ በከባድ መሳሪያዎች የተደገፈ ነው ተብሏል። አንዳንዶቹ መረጃ ከሆነ ዛሬ ቅዳሜ ሐምሌ 25 ቀን 2018 ዓ.ም ከንጋቱ 11:45 ወይም ሩብ ጉዳይ ለ12 ጀምሮ በሽረሪና አካባቢ በኢትዮጵያ ሰራዊትና እዛ አካባቢ በሚንቀሳቀሱ የትግራይ ኃይሎች ወይም አርሚ 7 ተብሎ በሚጠቀሱት ኃይሎች መካከል ከባድ ውጊያ መቀስቀሱን የመረጃ ምንጮች አመልክተዋል። እንደ መረጃ ምንጮች ገለጻ ከሆነ በሽረሪና ቀደም ሲል እኛም ዘግበነዋል አርሚ 7 የተሰኘውና በሱዳን ጦርነት ውስጥ ይሳተፍ የነበረው ኃይል ይንቀሳቀሳል። እዛ አካባቢም የድሮን ጥቃት ተፈጽሞ በርካቶች ተጎድተው ነበረ። ይሄን ጉዳይ በተደጋጋሚኛ ስለዘገብነው እዚህ ጋር ማንሳት አያስፈልግም። እናም ቀደም ሲል የአርሚ 7 ስምሪት ማዕከል የነበረና የአርሚ 7 እግረኛ ወደ ኩምሩክ አቅጣጫ ከተንቀሳቀሰ በኋላ ግን የአርሚ 13 እግረኛና የአርሚ 7 ሜካናይዝድ በጋራ የሚንቀሳቀሱበት ስፍራ ነው ተብሏል። በዚህ ስፍራ የተቀሰቀሰው የአሁኑ ጦርነት በእግረኛና በሜካናይዝድም ጭምር የታገዘ ከባድ ወይም ፉል ስኬል የተባለ ጦርነት እንደሆነ ነው እየተነገረ ያለው። የመረጃ ምንጮች እንዳመለከቱት በቅርቡ በተለያዩ የትግራይ ከተሞች እንግዲህ እኛም ጠቅሰናል፣ ይሄ የጦርነቱ ማማሟቂያ ይሆን ብለን በስጋት ማለት ነውና እምቢ ለብሔራዊ ውድመት የተባለው ጉባኤ በተለያዩ አካባቢዎች ህወሓት ሲያካሄድ ነበረ። ይሄ ጉባኤ እንግዲህ ውጤቱ እንዳያችሁት ነው። እንግዲህ በተለያዩ አካባቢዎች እንግዲህ ማለት በዋናነት ሸረሪና በተባለው አካባቢ ውጊያው እንዲቀሰቀስ ምክንያት ሆኗል ማለት ነው። የፌደራል መንግስቱ ነው የተነኮሰን ሲሉ በትግራይ ኃይሎች በኩል ያሉ አንዳንድ የመረጃ ምንጮች አመልክተዋል። በዚህ በኩል ደግሞ የህወሓት ኃይሎች ወይም ቲዲኤፍ የተባለው ኃይል ሲንቀሳቀስ ታየ ነው ጥቃቱ የተፈጸመው ሲሉ የመረጃ ምንጮች ገልጸው ነበር። እንግዲህ እንደ ሌሎቹ ከሆነ ደግሞ የኢትዮጵያ ጦር ወይም የኢትዮጵያ መከላከያ ሰራዊት በዛሬው ዕለት በእግረኛ በሜካናይዝድና በሰው አልባ አውሮፕላን ወይም በድሮን የታገዘ ጥቃት በትግራይ ሰራዊት ላይ ፈጽሟል የሚል አይነት መረጃ የተሰራጨ ይገኛል በትግራይ አክቲቪስቶችና በትግራይ የመረጃ ምንጮች በኩል። ይኸውም በሸረሪና አካባቢ ነው ከባድ ጥቃት የተከፈተው ተብሏል። በተመሳሳይ ሁኔታ በሱዳን ድንበር አካባቢ በሱዳን ሰራዊት ላይም እንደዚሁ ከፍተኛ የሆነ ጥቃት ተፈጽሟል የተባለ ነው። እንደ መረጃ ምንጮች ገለጻ ከሆነ ይሄ ጦርነት ወይም ይሄ ውጊያ ወደ ሌሎች ግንባሮች ሊስፋፋ ይችላል ተብሎ እየተሰጋ ይገኛል። በርካታ ነዋሪዎችም የአካባቢው ነዋሪዎችም ሆነ የተለያዩ አካባቢ የሚገኙ የትግራይ ነዋሪዎች ስጋት ውስጥ ገብተዋል ተብሏል። እንግዲህ ይሄ 12 ሰዓት አካባቢ ተጀመረ የተባለው ውጊያ በእግረኛም ጦርም ቀጥሎ ነው ያለው። በአሁኑ ወቅት እንግዲህ ከባድ መሳሪያንም ጭምር ያካተተ ጥቃት ነው የተፈጸመ ያለው።
ይሄ ከባድ መሳሪያ ተኩስ እንግዲህ ከመከላከያ ሰራዊት የተተኮሰ ነው ያለው የተባለው እንግዲህ ከሸረሪና 50 ኪሎ ሜትር ርቀት በሚገኝ ስደተኞች በሚገኙበት ካምፕ ድረስ እንደሚሰማ ነው የመረጃ ምንጮች ያመለከቱት ያሉት ማለት ነው። በሌላም በኩል ደግሞ በአሁኑ ሰዓት በተለያዩ አቅጣጫዎች የሸረሪና አንዱ ሆኖ በተለያዩ አቅጣጫዎችም እንደዚሁ ውጊያዎች የሚቀሰቀሱበት ሁኔታ ተፈጥሯል ተብሏል። ይሄውም አቅጣጫዎች ተለይተዋል። በአንድ በኩል በአራት ቦታዎች ናቸው መድፍ ተተክሎ ያለው ወይም ደግሞ ተተክሎ የቆየው። በራውያይ መገንጠያ በአከርና ማይካድራን ይዞ መድፍ ተተክሎ ነበር የተነገረው። በመከላከያ ሰራዊት በኩል ይሄ መድፍ ዝግጁ እንደነበረ ነበር የተነገረው። በዛሬው ዕለት ጥቃት የተጀመረበት ማለት ነው። በሌላ በኩል ደግሞ ራውያን በሚገኝ ከፍተኛ ወታደራዊ ካምፕ እንደ ኋጃ የሚባል አካባቢ ማለት ነው ይሄ የከባድ መሳሪያ ወይም የመድፍ ሁኔታ ወይም ደግሞ የመድፍ መሳሪያ ተተክሎ እንደነበረ ነው የተነገረው። ሌላ አቅጣጫ ደግሞ ተወልደ ኃይሉ ተብሎ በሚጠቀሰው አካባቢ እንደዚሁ መድፍ በመከላከያ ሰራዊት ተተክሎ ነበር። እነዚህ መድፎች ናቸው ይህን መሳሪያ ወይም ይህን ውጊያ የጀመሩት ተብሎ እየተነገረ ይገኛል በዚሁ አካባቢ ማለት ነው። እናም ከበረከት ወጣ እንዳላችሁ ደግሞ መድፎች ተተክለው መቆየታቸውን እንግዲህ እና በዛሬው ዕለት እነዚህ መድፎች እንግዲህ በትልቁ ውጊያውን እንደጀመሩት ነው የተነገረው። እንግዲህ የመከላከያ ሰራዊት እንግዲህ ከቀናት በፊት ከ4 እስከ 5 በወታደራዊ አውሮፕላኖች የተጫኑ ሰራዊት ወይም ደግሞ እግረኛ ሰራዊት ሲያራግፍ ነበር እዛ አካባቢ በማለት እንግዲህ መረጃዎች አመልክተዋል። በአጠቃላይ እንግዲህ በማይካድራ በሚገኘው የችፑድ ፋብሪካ ዋና የትጥቅ ማከፋፈያና የስንቅ ማከማቻ ሆኖ ሲያገለግል እንደነበረ ነው የተነገረው። ወደ ትግራይ እንግዲህ ወደ 8 በላይ እዞችና ወደ 4 ሜካናይዝድ ሰራዊቶች ያክል እየተጠጉ ነው በማለት በትላንትናው ዘገባችን ላይ ወይዘሮ ፈትለወርቅ ገብረ እግዚአብሔር ያደረጉትን ንግግር ዘግበነው ነበረ። እንደ መረጃ ምንጮች ከሆነ ይሄ ሁኔታ በእጅጉ አስቸጋሪ ሁኔታን የሚፈጥር ነው፣ ወደ ራያ ማቅጣጫ ውጊያውም እንዲቀሰቀስ ምክንያት ሊሆን ይችላል ሲሉ የመረጃ ምንጮች አመልክተዋል። እንግዲህ አብረን የምናየው ይሆናል ጉዳዩን። በምዕራብ ትግራይ በኩል ተጀመረ ተብሎ እየተነገረ ያለው ይሄ ውጊያ እንግዲህ አድማሱን አስፍቶ ወዴት ያመራል የሚለውን አብረን የምንከታተለው ይሆናል። ስለምትከታተሉ እናመሰግናለን። ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ ይሆንላችሁ። አዳዲስ መረጃዎች ሲኖሩ ደግሞ ተመልሰን እንመጣለን።